ሰላም ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። አዎ ልጆች ዛሬም እንደ ሁልጊዜው ከእናንተ ጋር ጥሩ ቆይታ ለማድረግ መተናል። ዛሬ ለልጆች ምን ይዘንላችሁ መጣን ቬሮኒካ? በዛሬው ቆይታችን ስለ ጥበብ አዝናኝና አስተማሪ ፕሮግራሞችን ይዘንላችሁ መተናል። ናታን ጥበብ ላንተ ምንድን ነው? ጥበብ እግዚአብሔር የሚሰጠን ነገሮችን በብልሃት የምንሰራበት መንገድ ነው። ብዙ አይነት ጥበብ አለ። ለምሳሌ ሰዎችን የማስታረቅ ጥበብ፣ ተናግሮ የማሳመንን ጥበብ፣ የማስተማርን ጥበብ፣ ሀገር የመምራት ጥበብ እናም ሌሎችም ጥበቦች አይነት አሉ። አዎ በዛሬው ፕሮግራማችን አባ ጸጋዬ ለልጆች የሚያስተምሩት ትምህርት፣ ሊሊያና ከልጆች ጋር የምትሰራው ክራፍት፣ ፍቅር ስለ ንጉሥ ሰለሞን የምታቀርብልን ታሪክ ለልጆች ይዘንላቸው ቀርበናል። ልጆች ከእኛ ጋር በሚኖራችሁ ጊዜ ጥሩ ቆይታ እንደምታደርጉ እርግጠኞች ነን። እኔና ቬሮኒካ በኋላ ተመልሰን እንመጣለን። እንደምን አደራችሁ ልጆች? እግዚአብሔር ይመስገን። ጎበዞች፣ እግዚአብሔር የተመሰገነ ይሁን። አሜን። ዛሬ ስለምንድን ነው የምንማረው አባ? ዛሬ የምንማረው ስለ ቅድስና ነው። ግን ወደ ትምህርታችን ከመግባታችን በፊት ምን እናደርጋለን? ጸሎት እናደርጋለን። እሺ፣ አሁን ለጸሎት ራሳችሁን አዘጋጁ። እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ ስም አንድ አምላክ አሜን። ቅዱስና ዘላለም አምላካችን ሆይ ይህንን ቀን ስለሰጠህን እጅግ አድርገን እናመሰግናለን። ስለጠበከን፣ ስለረዳህን፣ ስላበረታህንም አሁንም እጅግ አድርገን እናመሰግናለን። በዚህ ሰዓት ከኛ ጋር እንድትሆንና የምንማረው ትምህርት ሁሉ በደንብ እንዲገባን በኋላ ላይም ደግሞ ገብቶን በህይወት እንድንኖር የምንማረው ነገር ሁሉ መኖር እንድንችል አንተ ራስህ እንድታበረታንና እንድትረዳን በጌታችን በኢየሱስ ክርስቶስ ስም እንለምናሃለን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለሙ። ኪዳነ ምሕረት ሆይ ለምኝልን። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አሜን። እንግዲህ ቅድም እንደነገርኳችሁ ዛሬ ስለምንድነው የምንማረው ብያችኋለሁ? ስለ ቅድስና። ቅድስና የምንለው ቃል በጣም ኃይለኛና ብዙ ትርጉም ያለው ቃል ነው። ቅድስና ማለት ለኛ ስንረዳው መለየት ማለት ነው። መለየት ማለት ምን መሰላችሁ? ለምሳሌ አሁን ከብዙ ነገር ልንለይ እንችላለን አይደለም? አንድ ነገር ላይ ሆነን ወይ አንድ ነገር እያደረግን እያለ ነገሩ ስንተው ምን እናደርጋለን ማለት ነው? እንለያለን ማለት ነው። ወይም አንድ ነገር መተው ማለት ነው። ስለዚህ ቅድስና ማለት ምን ማለትም ለእግዚአብሔር ምን መሆን ማለት ነው? መለየት ማለት ነው። ለእግዚአብሔር አገልግሎት እግዚአብሔር ለሚወደው ነገር ራሳችን ለይተን ማቅረብ ማለት ነው። በተቃራኒው ደግሞ እግዚአብሔር ከማይወደው ነገር መራቅ ማለት ነው። እግዚአብሔር ወደሚወደው ነገር መቅረብ ወይም ከእርሱ ጋር አብሮ መሆን፣ እግዚአብሔር ከማይወደው ነገር ደግሞ ምን መሆን? መለየት ማለት ነው። ወይም መራቅ ወይም መለየት ማለት ነው። ይህ ቅድስና ለሁላችንም የተሰጠን ጥሪ ነው። ጥሪ ማለት ሁላችንም እንድንኖረው፣ ሕፃን ብንሆን፣ ትልቅ ብንሆን፣ አዋቂ ብንሆን፣ ተማሪ ብንሆን ለሁላችንም የተሰጠን ተልእኮ ወይም እንድንኖር ሁላችንም ምን እናደርጋለን? እንጠየቃለን ማለት ነው። ቅድስና እንድንኖር ለምን? እግዚአብሔር በቃሉ እንደሚናገረው እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ለምን? የጠራችሁ እግዚአብሔር የጠራኋችሁ እኔ ቅዱስ ስለሆን እናንተም ቅዱስ ነው። ለምን መሰላችሁ? እግዚአብሔር ቅዱስ ስለሆነ ቅዱስ ያልሆነ ነገር ከእርሱ ጋር ሊሆን ስለማይችል ማለት ነው። ገብቷችኋል? ኃጢአትና ቅድስና አብሮ ሊሄድ አይችልም። እና እኔ ለምሳሌ አሁን ኃጢአት እየሰራው ከእግዚአብሔር ጋር አብሬ ልሆን አልችልም። ወይም የሰይጣን ሐሳብና የእግዚአብሔር ሐሳብ አብሮ ሊሆን አይችሉም ማለት ነው። ቅድስና የእግዚአብሔር ማንነት ነው፣ የእግዚአብሔር የሆነ ነገር ነው። በተቃራኒ ደግሞ ኃጢአት ደግሞ ከእግዚአብሔር ያልሆነ ነገር ነው ማለት ነው። ስለዚህ ቅድስና ስንኖር ከእግዚአብሔር ጋር አብረን እንሆናለን ማለት ነው። ቅድስና ስንኖር ማንነታችን፣ ህይወታችን
እግዚአብሔር የሚወደው ነገር ስናደርግ፣ ስንሰራ፣ ስንናገር፣ ስንኖር፣ ስንሰማ ከማን ጋር እንሆናለን ማለት ነው? ከእግዚአብሔር እንሆናለን። እኛ ራሳችን ደግሞ ከምን እንለያለን ማለት ነው? ከክፉ ነገር ከኃጢአት እንለያለን ማለት ነው። ገብቷችኋል? አዎ። እና እስራኤላውያን ይህ ቃል በኦሪት ዘሌዋውያን ምዕራፍ 20 ላይ እናገኛለን። በተለይ በብሉይ ኪዳን መጻሕፍት ከአዲስ ኪዳን ባሉ መጻሕፍት ስለ ቅድስና እግዚአብሔር በጣም በብዙ መንገድ ተናግሯል። እና ለእስራኤላውያን ምን ይላቸዋል እግዚአብሔር? እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ይላል። ለምን? እስራኤላውያን በግብፅ ለ400 ዓመት በችግራቸው እግዚአብሔር ባለመታዛቸው ምክንያት ምን ውስጥ ወድቀው ነበር? ባርነት ውስጥ ወድቀው ነበር ለ400 ዓመት። 400 ዓመት በጣም ረጅም ዓመት ነው አይደል? ነው አይደለም? በጣም ረጅም ዓመት ነው። ለ400 ዓመት በግብፅ በባርነት ተገዝተው እየኖሩ ነበር። ለምን? እግዚአብሔር ስላልታዘዙ ማለት ነው። ነገር ግን እግዚአብሔር ስቃያቸውን መከራቸውን ስላየ ምን ለማድረግ ፈለገ? ከዛ ከባርነት ነፃ ሊያወጣቸው ፈለገ። ከ400 ዓመት በኋላ ማለት ነው። አስቡት። በጣም ለረጅም ዓመት ሲሰቃዩ በመከራ በጭንቅ ውስጥ ነበሩ ማለት ነው። ነገር ግን እግዚአብሔር ጭንቃቸው መከራቸውን አይቶ ምን ያደርጋል? ከዛ መከራ ሊያወጣቸው ነፃነት ሊሰጣቸው ፈለገ። ከዛ ያወጣቸዋል። እና እግዚአብሔር ደግሞ ከእስራኤላውያን ከሆነ እስራኤላውያን ከእስራኤል ጋር ከሆነ ከእግዚአብሔር ጋር ከሆኑ ግዴታም ምን መኖር አለባቸው ማለት ነው? ቅድስና ወይም የቅድስና ሕይወት ሊኖሩ ያስፈልጋል። ካልሆነ እግዚአብሔርና እስራኤላውያን አብረው ሊሄዱ አይችሉ ማለት ነው። በግብፅ በጣም ብዙ የለመዱት እግዚአብሔር የማይወደው ነገር ነበር እና እሱን ማስቀረት አለባቸው። እኔ አሁን ከእናንተ ጋር ስለሆን እኔም አልወደው ነገር በግብፅ የለመዳችሁት ብዙ ክፉ ነገሮች፣ ጣዖት ማምለክ፣ እነዚህ የመሳሰሉ ነገሮች ሁሉ ማስቀረት አለባችሁ። ምክንያቱም እኔ አሁን ከእናንተ ጋር ነኝ። እኔ ቅዱስ ስለሆንኩ እናንተም ምን ሆኑ አላቸው? ቅዱሳን ሁኑ። ካልሆነ አብረን አንጓዝም፣ ካልሆነ ወደ ከናን አብረን ልንጓዝ አንችልም ብሎ ይነግራቸዋል እግዚአብሔር ለእስራኤላውያን። እኛም ትምህርተ ክርስቶስ ሁላችሁም እንደምታስታውሱት ምን ማለት ነው? ቅድስና ስንኖር መለየት ወይም ለእግዚአብሔር ራሳችን ተለይተን መኖር ማለት መጀመሪያ እኛ ማን ነው የፈጠረን? ለምድር የፈጠረን ትእዛዙን ፈጽመን መንግስተ ሰማያት እንድንገባ። ቅድስና ማለት ይሄ መኖር ማለት ነው። እግዚአብሔርን ማወቅ፣ ያወቅነውን አምላክ ደግሞ እሱ እንደሚለን ካወቅነው በኋላ ምን እናደርገዋለን? እንወደዋለን። ምክንያቱም እግዚአብሔር ባወቅነው ቁጥር ስለምንወደው ማለት ነው። የምንወደው ሰው ደግሞ ማሳዘን ማስቀየም ስለማንፈልግ ምን እናደርጋለን? እርሱ የሚወደው ነገር እናደርጋለን ማለት ነው አይደለም? ስለዚህ እግዚአብሔር ስለምንወደውና ስለምናፈቅረው የእርሱ ትእዛዝ እየፈጸምን እንኖራለን። ከዛ በኋላ መጨረሻችን ምን ይሆናል ማለት ነው? መንግስተ ሰማያት ይወራል። ይህ ማለት ምን ማለት ነው? ቅድስና መኖር ማለት ነው። ቅድስና መኖር ማለት ነው። እና እኛ ይህ ቅድስና ልክ እንደ ህፃናት፣ እንደ ተማሪ፣ እንደ አዳጊ እንዴት መኖር እንችላለን ብለን ስናስብ ደግሞ ቅድስና የምንኖርባቸው ብዙ መንገዶች አሉ። እግዚአብሔር የሚወደውን ህይወት መከተል በብዙ መንገድ መኖር እንችላለን። በዋናነት ግን ሁላችሁም እንደምታስታውሱት የትኞቹ ናቸው? 10ቱ ትእዛዛት መኖር ማለት ነው። የቅድስና ህይወት የምንኖርባቸው መንገዶች ብዙ መንገዶች አሉ። ከዋናዎቹ አንዱ ማን ነው? 10ቱ ትእዛዛትን መፈጸም ማለት ነው። 10ቱ ትእዛዛት እግዚአብሔርን የሚመለከት አለ፣ ሰውንም የሚመለከት አለ ማለት ነው። እግዚአብሔር በፍጹም አምልህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ፣ በፍጹም ነፍስህ ውደድ የሚለው ወደ 10ቱ ትእዛዛት ሲመጣ ከምን ይጀምራል? ያንተ አምላክ እኔ ነኝ፣ ከኔ በቀር ሌላ አምላክ አታመልክ። ይሄ ማለት ነው ሙሉ ፍቅራችንን ለእግዚአብሔር መስጠት ማለት ነው። ሌላኛው ደግሞ የእግዚአብሔርን ስም በከንቱ አትጥራ። ይሄ ሁለተኛው ትእዛዝ ነው ማለት ነው። የእግዚአብሔርን ስም ቅድስና የምንኖር ከሆነ የእግዚአብሔርን ስም በማያስፈልግና በጨዋታ በምን በመሳሰሉ ነገሮች የእግዚአብሔርን ስም አለመጥራት ማለት ነው። ሶስተኛ ዕለተ ሰንበት አክብር። ዕለተ ሰንበት አክብር ማለት ደግሞ ዕለተ ሰንበት የተባረከ የተቀደሰ ስለሆነ የእግዚአብሔር ነገር እያሰብን እየሰራን እንድንውል ብቻ የተሰጠን እረፍት የምናደርግበት ዕለት ነው እና ይህ ቅድስና ስንኖር የምናደርገው ዕለተ ሰንበት እናከብራለን። እየገባችሁ ነው አይደል? አራተኛው ደግሞ ምንድን ነው? እናትና አባትህን አክብር። ስለዚህ እናትና አባት ስናከብር እኛ ምን እንኖራለን ማለት ነው? ቅድስና እንኖረዋለን ማለት ነው። እየገባችሁ ነው አይደል? ሌላኛው አምስተኛው አትግደል። አትግደል ማለት የሰው ነፍስ ከማጥፋት ጀምሮ ሰውን አለማንቋሸሽ፣ አለመሳደብ፣ እነዚህ የመሳሰሉ ነገሮች ሁሉ ያጠቃልላል። ስለዚህ ሳደብ ስናቆም፣ ሰዎችን መኮነን ስናቆም፣
ሰዎችን ማስቀየም ስናቆም የቅድስና ህይወት እንኖራለን ማለት ነው። ግልጽ ነው። ስድስተኛ ደግሞ ምንድነው? አታመንዝር፣ አትግደል፣ አታመንዝር። ይሄም አንድ ቅድስና የምንኖርበት መንገድ ነው። ሰባተኛ አትስረቅ፣ የኛ ያልሆነው ነገር ፍቃድ ሳንጠይቅ አለመጠቀም ማለት ነው። መስረቅ ኃጢአት ነው። ስለዚህ ኃጢአት እየሰረቅን የቅድስና ህይወት ልንኖር አንችልም። እየሰረቅን ከእግዚአብሔር ጋር አብረን ልንኖር አንችልም። አይደለም? ገብታችኋል? ስለዚህ የኛ ያልሆነ ነገር ማንኛውም ነገር አለመጠቀም፣ መጠቀም እንኳን ብንፈልግ ፍቃድ ጠይቀን መጠቀም፣ ይሄ አንድ የቅድስና ምልክት ነው ማለት ነው። ስምንተኛ በሐሰት አትመስክር፣ አለመዋሸት ማለት ነው። አትዋሹ። ያላያችሁት ነገር አየሁ ማለት፣ ያየሁት ነገር ደግሞ አላየሁት ማለት ደግሞ ምን ማለት ነው? እግዚአብሔር የማይወደው ነገር ማለት ነው። ስለዚህ የቅድስና ህይወት ልንኖር አንችልም። እየዋሸን በሐሰት እየመሰከርን የቅድስና ህይወት ልንኖር አንችልም ማለት ነው። ስለዚህ እኛ ሁላችንም የቀሩት ሁለት ትእዛዛት ደግሞ ንገሩኝ። የሰው ሚስት አትመኝና የሰው ገንዘብ አትመኝ። እነዚህ የመሳሰሉ 10ቱ ትእዛዛት ስንኖር የቅድስና ህይወት ምን እናደርጋለን ማለት ነው? እንኖራለን ማለት ነው። ስለዚህ በትምህርት ቤት፣ በቤት፣ በሰፈር፣ በየትኛውም በጨዋታ በቁም ነገር ላይ ሆናችሁ እነዚህ ነገሮች መፈጸም ማለት ነው። በሐሰት አለመመስከር፣ መዋሸት ኃጢአት ነው። እግዚአብሔር የማይወደው ነገር ነው። ከቅድስና ህይወት ደግሞ እንዳንኖር የሚያደርገን ነገር ነው። መስረቅ፣ የሰው የሆነ ነገር መመኘት፣ እነዚህ ነገሮች ሁሉ ቅድስና እንዳንኖር የሚያደርጉ ነገሮች ናቸው። ከእግዚአብሔር ጋር አብረን እንዳንሆን የሚያደርጉ ነገሮች ስለሆኑ ከነዚህ ነገሮች በመራቅ ከጓደኞቻችሁ ጋር ከቤተሰብ ጋር ባለ ነገር ሁሉ ያያችሁት ነገር አይቻለው፣ ያላያችሁት ነገር አላየውም፣ በቃ በጓደኝነት በምን ምናምን የሚባል ነገር አይደለም። ስለዚህ አለመዋሸት ማለት ካልዋሸን ቅድስና ምን እያደረግን ነው ማለት ነው? እየኖርን ነው ማለት ነው። ግልጽ ነው። ስለዚህ በዚህ አይነት የቅድስና ህይወት ልንኖር እንችላለን። በዚህ አይነት እንድንበረታ አደራ አላችኋለሁ። እግዚአብሔር የሰማነውን ቃል ይባርክልን። እናንተም እግዚአብሔር ይባርካችሁ። አሜን አሜን። የተባረከና የተቀደሰ ጊዜ ያድርግልን። በስመ አብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። ሰላም ልጆች እንዴት ናችሁ? እንዴት ሰነበታችሁ? አሁን ደግሞ እንግዲህ ክራፍት የምንሰራበት ሰዓት ነው። ዛሬ ከኔ ጋር ከዚህ ቀደምም ተገኝታ የሰራች አንድ እንግዳ ይዤ መጥቻለሁ። አብረን ክራፍት እንሰራለን። ራሷን ታስተዋውቃችሁና ቀጥላ ደግሞ ለዛሬ የምንሰራው ክራፍት ምን እቃዎች እንደሚያስፈልጉን አስተዋውቃን ከዛ ወደ ስራችን እንሄዳለን ማለት ነው ልጆች። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ ራስሽን አስተዋውቂ። እሺ ስሜ ሆናን ኢዮብ ይባላል። ሁለተኛ ክፍል ነኝ። ናዝሬት ትምህርት ቤት እማራለሁ። 9 ዓመቴ ነው። እሺ ሆናን እናመሰግናለን በጣም ስለመጣሽ። ዛሬ ለልጆች ክራፍት ልትሰሪ ስለሆነ ፍቃደኛ ስለሆንሽ እግዚአብሔር ይስጥልን። እስቲ ደግሞ ዛሬ የምንሰራው ስራ ምን ነገሮች እንደሚያስፈልጉን
ንገሪን፣ አስተዋውቂን። እሺ ዛሬ የምንሰራው ለመስራት የሚያስፈልገን ጥቁር ወረቀት በክብ አድርገን እንቆራርጣለን። የጆሮ ማጽጃ ጫፉ ጥጧን ጫፍ ቆራርጠን እናመጣለን። በአረንጓዴ ወረቀት ቅጠሎችን እንቆራርጣለን። ቢጫ ወረቀት በክብ አድርገን እንቆራርጣለን እና ቀጭን ቅርንጫፍ ውሃና መቀስ ያስፈልገናል። በጣም ጥሩ። እሺ፣ በጣም ነው የምናመሰግነው ሆናል። ስለዚህ አሁን ስራችንን እንጀምራለን ማለት ነው። ልጆች ተከታተሉን። የምንሰራው አበባ ነው አይደለ? እሺ፣ ስለዚህ መጀመሪያ ጥግ እንይዝና ወደዚህ ጥግ መተን ውሃችንን በማዘጋጀት አንድ እንደዚህ ያው ወይም ሆናል መጀመሪያ ክቧን ቢጫዋን መሀሏ ላይ ውሃ ትቀቢና የአበባው ክብ መሀል ላይ ያለ ክብ ስለሆነ እሱን መጀመሪያ እናዘጋጃለን። ከዛ ተራ በተራ ቀስ እያልን ውሃችንን ወረቀቱ ላይ እያደረግን እነዚህን ነጮቹን እንደረድራለን ማለት ነው። አይደለ? ግልጽ ነው አይደል? እሺ፣ ውሃውን ላውጣልሽ? አይ ችግር በጣም ጥሩ። አንዳንድ ያልተቆረጠ እንጨት ነገር ካለ በመቀስ እያስወገድሽ ውሃውን በቢጫው ዙሪያ እንደዚህ መቀባት ትችያለሽ። ሆናል ግማሽ ግማሽ ያደርግሽ። እንዳይበላሽ ከዛ ወደ ውስጥ እንዲገባ ዋጋውን አሁን እንደዚህ በማድረግ እንግዲህ ትልቅም ከፈለጋችሁ ትልቅም አበባ ትልቅ ማድረግ ይቻላል። እነዚህን ነጮቹን ማብዛት ብቻ ነው እና መሀል ላይ ያለውን ቢጫ ከፍ ማድረግ ነው እንጂ በተለያየ መጠን እንዲህ የመሰለ አበባ በዚህ መስራት ይቻላል ማለት ነው ልጆች። እሺ የመጀመሪያውን አበባ እንደዚህ አድርጌ ሰርቻለሁ። ሆናን እየጨረሽ ነው? በጣም ቆንጆ። አንድ ሌላ አበባ እንጨምራለን።
ላግዝሽ? አይ እሺ እዚህ ጋር እንዴት አድርጋችሁ እንደምትቆርጡ አንዳንድ ጊዜ ይሄ የጆሮ ማጽጃ ስንጥር ላስቲክ ይሆናል። ላስቲክ ከሆነ እንግዲህ በመቀስ ትቆርጡታላችሁ ማለት ነው። ይሄ ግን እንጨት ስለሆነ በቀላሉ በእጃችን እንደዚህ ነው። ሆናንም እያዘጋጀች ነው። ጥሩ እየሰራች ነው። እንግዲህ ይህንን ይመስላል አበባው። በመቀጠል እንግዲህ እዚህ ጋር ያዘጋጀነውን የደረቀ ስንጥር እንወስድና እዚህ ጋር አንድ እንደዚህ መርጠን ቦታ ቆርጥና ውሃችንን ላዩ ላይ እንደዚህ እንቀባለን። ወረቀታችንን እንዳያበላሽ ቀስ ብለን በቀባንበት በኩል እንደዚህ እናጣብቃለን። እንደዚሁም ደግሞ እዚህ ጋር ሌላኛውን ማለት ነው እሺ እንደዚህ ካደረግን በኋላ እዚህ ጋር እንግዲህ ሆናን ያሳየቻችሁ በአረንጓዴ ወረቀት የተሰራ ቅጠል አለን። ምናልባት ቅጠሉ እንዴት እንደሚሰራ እናሳያችኋለን። ቆይ ይወጣል። አሁን ይሄንን እዚህ ጋር እንደዚህ ተከተሽ ትቆርጫለሽ ራስሽ። እንግጠማው እንደ ሌላ ላምጣ። ቆንጆ ነው አይደለ? እሺ አሁን ደግሞ ሆናን እንግዲህ ቅርንጫፉን ትሰሪያለሽ። ልክ እንደዚህ ማለት ነው። ለክተሽ ቆራጫ በጣት በእጅሽ እውነትሽን ደረቅ አይደለም በጣም። አሁን ትቀቢያለሽ። ትቀባለሽ። ለአንድ ላሳየሽ።
አለብሽ። እስቲ ይችኛዋን ስሪ አንቺ። ኦኬ አሁን እንግዲህ ቅጠሉን እንዴት እንደምንሰራ ለልጆች እናሳይና ከዛ ቅጠሎቻችንን ደግሞ እናስገባለን ማለት ነው። እቺ እንደዚህ ትቆርጫለሽ። ሁለት እንዴት እንደምንሰራ እናሳይና ይበቃል። ከዛ ይሄንን እንደዚህ ደርበሽ እጠፊው። አዎ እሺ። እነዚህ ሁለት ቅጠል ይሰራልናል። እንግዲህ ልጆች ይሄንን እንደዚህ እናጥፍና ከዛ ትንሽ ትቀንሻለሽ። ይሄንም ያህል በጣም ረጅም ቅጠል ስለማንፈልግ ማለት ነው። እሺ አሁን እዚህ የታጠፈበትን አየሽ? ትክፈችው። የታጠፈበትን እንዲች ትይዣለሽ። አዙሪ። አዎ ይሄኛውን ጣትሽ እንደዚህ እንዳለ እንደዚህ በዚህ በኩል እንደዚህ አድርገሽ መቀስ ያዣ። እችን መቀስ ያዥ ከነስ ያለችው ይኸውልሽ፣ እዚህ ጋር ያሽ ጫፉን ሹል እንዲሆንልሽ ማለት ነው። እንደዚህ ከርቭ እያረግሽ ቅጠል ቅርጽ እየሰራሽ ትመጪና እዚህ ጋር ጫፉ ጋር ይቆማል። ይሄንን ስትፈቱት ያው ልጆች የቅጠል ቅርጽ ይሰጠናል ማለት ነው። አሁን እነዚህን ይዘን በማጣበቂያችን አንዳንድ ቦታ ላይ ብዙ ማጣበቂያ ሳናበዛ ትንሽ፣ ምክንያቱም ትንሽ እንደ ቅጠል ብድግ እንዲል ማለት ነው። ትንሽ መሀሏ ላይ ለአንዱ አበባ እንግዲህ 1-3 ቅጠል ካደረግን ይበቃል። ሹሉ ወደ ላይ አይደለ? እሺ እንግዲህ ቅጠሉን አስቀምጣችሁ ስትጨርሱ ይሄን ይመስላል ማለት ነው የሰራችሁት አበባ ልጆች። ሆናንም የጨረሰች ነው። ከዚህ ቀጥለን እንግዲህ ምንድነው የምናደርገው? የምንፈልገው ነገር ያው በዚህ ሳምንት የተማራችሁት ጥበበኝነትን፣ እግዚአብሔር አምላክ ደግሞ ለሰው ልጅ ጥበብን እንደሚሰጥ፣ የተለያየ ጥበቦችን እንደሚሰጥ
ነውና እኛም ደግሞ ለዚህ ማስታወሻ እንዲሆን ይህንን የሰራነውን ክራፍት እቺን አባባል ወይም ደግሞ ጸሎት እንበለው እናስቀምጣለን ማለት ነው። ሆናንም አላት እግዚአብሔር ሆይ ለሕይወቴ ጥበብን ስጠኝ የሚል ጽሑፍ ለዛሬ እንለጥፋለን እዚህ ላይ ማለት ነው። ደስ ያለሽ ቦታ መርጠሽ ለጥፊ። እዚህ ጋር ለጥፋለሁ። ስለዚህ በጣም ያምራል የሰራሽው ሆናን። ደግመሽ እንደምትሞክሪው ለእህቶችሽ ለጓደኞችሽ እንደምታሳይ ተስፋ አደርጋለሁኝ። ቆንጆ ነው አይደል? ቀላል እና ቆንጆ። ስለዚህ አሁን የሰራነውን ለልጆች እናሳይና እንሰናበታቸዋለን ማለት ነው። እሺ ልጆች እንግዲህ ለዛሬ ይዘንላችሁ የመጣነው ክራፍት ይህንን ይመስል ነበር። በሚቀጥለው ሳምንት በሌላ ክራፍት ደግሞ እስክንገናኝ ድረስ ደህና ቆዩን። ቻው እንበላቸው ልጆች። ቻው ቻው። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ፍቅር አቤ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። የዛሬው ታሪካችን ምን መሰላችሁ? አዎ ከመጽሐፍ ቅዱስ ውስጥ መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ላይ ይገኛል። ስለ ንጉሥ ሰለሞን ጥበበኛነት ነው የምነግራችሁ። በጣም ደስ የሚል ታሪክ ነው። ተከታተሉኝ እሺ። ንጉሥ ሰለሞን ማን ነበር? በአንድ ወቅት በእስራኤል ምድር ላይ የሚገዛ ዳዊት የሚባል ንጉሥ ነበር። ዳዊት የእስራኤል ንጉሥ እያለ ሀገሪቱ በንጉሥ ሳኦል አስተዳደር ጊዜ ከነበረው በ10 እጥፍ ይበልጣል። ጊዜ እያለፈ ሲሄድ ዳዊት አርጅቶ ታሞ ነበር። እናም በዚህ ምድር ላይ ሕይወቱ ወደ ፍጻሜው መቃረቡን ተረዳ። ከብዙዎቹ የዳዊት ልጆች አንዱ የሆነው አዶንያስ ዙፋኑን ለመንጠቅ አሴሯል። እሱ ግን ጥሩ ሰው አልነበረም። ዳዊት ደካማ ቢሆንም አዶንያስ ዙፋኑን ለመንጠቅ ሞከረ። ዳዊት ተጨነቀ። በዙፋኑ ላይ የሚተካው ተተኪ ለማስተላለፍ ፈለገ። የዳዊት ሚስት ሲጨነቅ አንድ ሐሳብ ነበራት። ልጃቸው ሰለሞን ቀጣዩ ንጉሥ እንዲሆን ሐሳብ አቀረበች። ዳዊት ወዲያውኑ ፈቃደኛ ሆነ። የሹማምንቱን ጉባኤ ጠርቶ ሰለሞንን የእስራኤል ገዥ አድርጎ አወጀ። ሰለሞንን የመረጠው ዳዊት ስለነበር ሕዝቡ ሰለሞንን እንደ መሪ ሊቀበሉት ፈቃደኛ ነበሩ። ዳዊት ከመሞቱ በፊት ሰለሞን የእግዚአብሔርን መንገድ እንዲከተልና በሚያደርገው ነገር ሁሉ ስኬታማ እንዲሆን መከረው። ዳዊት ብዙም ሳይቆይ ሞተ። ንጉሥ ሰለሞን ብልህና ኃያል ገዥ ነበር። የንጉሥ ዳዊት ልጅ ሰለሞን በአባቱ ምትክ የእስራኤል ንጉሥ ሆነ። ሰለሞን በአንድ ሌሊት ራእይ አየ። እግዚአብሔር ለሰለሞን በሕልም ተገለጠለትና ምን እንዳደርግልህ ትፈልጋለህ አለው። ድምፁም በሰለሞን ሕልም መጣ። ሰለሞን ጥሩ ንጉሥ ለመሆን የሚያስፈልገውን ጥበብ በመጠየቅ ብቻ ምላሽ ሰጠ። ሰለሞን የጠየቀውን ሁሉ ተቀበለ። እግዚአብሔርም ባረከው። አምላክ ራሱ ለንጉሥ ሰለሞን ከሁሉ የላቀ ጠቢብ ንጉሥ የመሆን ችሎታ እንደሰጠ ይነገራል። ሰለሞን ንጉሥ ከሆነ በኋላ ሌሎች ነገሥታትንና ጠላቶችን በሙሉ ከስልጣን አስወገደ። ሰለሞን እግዚአብሔርን ሲያመልክ ለእግዚአብሔርም ታላላቅ መቅደሶችን ሰራ። ከዕለታት አንድ ቀን ሰለሞን እዛ ተቀምጦ ሳለ 2 ሴቶች እርሱ ወዳለበት ገቡ።
ስለ አንድ ትንሽ ልጅ ይጨቃጨቁ ነበር። ሁለቱም የዚህ ሕፃን እናቶች ነን አሉ። ሁለቱም መፍትሄ ፍለጋ ንጉሠ ነገሥቱ ፊት ቀረቡ። የመጀመሪያዋ ሴትም ታሪኩን እንዲህ ስትል ተናገረች። ሁለታችንም አንድ ቤት ውስጥ እንኖራለን። እኔም ወለድክ፣ ከ3 ቀን በኋላ ደግሞ እሷ ወለደች። በቤት ውስጥም ከሁለታችን በቀር ማንም አልነበረም። እርሷም በሌሊት ልጇ ላይ ተኝታ ሞተባት። ተነስታም የሞተውን ልጅ ለእኔ አሳቅፋ የኔን ልጅ ለራሷ ወሰደች። እኔም ሌሊት ተነስቼ ልጄን ላጠባ ስል ሳየው ልጁ ሞቷል። እናም የኔ ልጅ ሳይሆን የእርሷ ልጅ ነበር። እኔም የኔ ልጅ እሷ ጋር ያለው እንደሆነ ነገርኳት። እሷ ግን በፍጹም የኔ ልጅ ነው፣ ያንቺ ልጅ ነው የሞተው አለችኝ። በንጉሱ ፊትም ልጁ የኔ ነው እያሉ ይነጋገሩ ነበር። በዚህ ጊዜ ንጉሱ ይህች ሴት የኔ ልጅ ነው፣ የሞተውም ያንቺ ልጅ ነው ትላለች። በዚህ ጊዜ ንጉሱም ሁለታችሁም የኔ ልጅ ነው እያላችሁ ነው? ይህ ክርክር ለረጅም ጊዜ ቀጠለ። ንጉሱም የሕፃኑ እናት ማን እንደሆነች የሚያውቅበት መንገድ አልነበረውም። ንጉሱ ሰለሞን ግን ብልህ የሆነ እቅድ አወጣ። ከዚያ ሰይፍ አምጡልኝ ብሎ በድንገት ጠየቀ። ሰይፉንም ይዘው ወደ ንጉሱ ፊት መጡ። ንጉሱም ደህና የሆነውን ሕፃን ለሁለት ከፍላችሁ ለአንዲቷ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሱ ተናገረች። ይህችኛይቱ ግን ይከፈል እንጂ ለእኔም ላንቺም አይሁን አለች። ንጉሱም መልሶ ይህችኛይቱ እናቱ ናትና ደህነኛውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። ንጉሱም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱን ፈሩ። ልጆች፣ ከዚህ የንጉሥ ሰለሞን ታሪክ ክፍል ምን የምንማር ይመስላችኋል? አዎ፣ በመጀመሪያ ጥበብን ለሰው ልጆች እግዚአብሔር እንደሚሰጥ፣ ከዚያም ደግሞ ከሁለቱ እናቶች ታሪክ ደግሞ እውነት ውሸትን እንደሚያሸንፍ እንማራለን። በሉ ልጆች፣ ለዛሬ ይዤላችሁ የመጣሁት ታሪክ ይህን ይመስል ነበር። የሚያስፈልጋችሁን ጥበብና እውቀት ከእግዚአብሔር መጠየቅ ሁልጊዜ አትርሱ እያልኳችሁ በሚቀጥለው ጊዜ በሌላ ትረካ እስከምንገናኝ ድረስ ደህና ቆዩኝ። ልጆች፣ የዛሬው ፕሮግራማችን የተመለከታችሁትን ይመስል ነበር። በፕሮግራማችን እንደተማራችሁ ተስፋ እናደርጋለን። አዎ፣ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።